بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس الدروس المهمة لعامة الأمة درساتين بالله سبحانه وتعالى فقد زاري في الأسر قتل لن مزاري من نايو مبطلات الصلاة صلاة ميابلاشو نغراتوش ነው ኢንሻአላህ የምናየው ባለፈው ላይ እንግዲህ ያየነው ሱነኑ ሶላህ የሶላት ሱናዎች በተወሰነ መልኩ ወደ 16 ሱናዎችን ቆጥረን ተጨማሪ አድርገንም የተወሰነ አይተን ነበር። የዛሬው ደርሳችን ቀጥታ ስንገባ الدرس الحادي عشر 11ኛው ደርስ ሙብጢላቱ ሶላህ ሶላት የሚያበላሹ ነገራቶች እነዛን ይጠቅስልናል ማለት ነው። طيب እንግዲህ ለሶላት ከዚህ በፊትም በተደጋጋሚ እንዳልነው ሽሩጥ ሶላቶች አሉ፣ አርካን ሶላህ አለ፣ እንደዚሁም ሱነን ሶላት አለ፣ ሙብጢላቱ ሶላት ሶላት ሊያበላሹበት የሚችሉ ነገራቶችንም ዛሬ የምናያቸው ይሆናል ማለት ነው። ስለዚህ ሁሉንም መታወቅ አለባቸው፣ ሸርጦቹ፣ መስፈርቶቹም፣ አርካኖቹም፣ ሱናዎቹም እንደዚሁም ምን ሊያበላሽብን ይችላል። ምክንያቱም ሶላታችን አላህ ሱብሓነሁ ወተዓላ ፊት ሰግደን ነገ ቂያማ ቀን አላህ Subhanahu Wa Ta'ala ፊት አጅር ለማግኘትና ምንዳውን ለማግኘት እነዚህ የተባሉ ነገራቶች መራቅ ይኖርብናል፣ ማወቅና መጠንቀቅ ይኖርብናል ማለት ነው። طيب ሙብጢላቱ ሶላቲ ሶላት የሚያበላሹ ነገራቶች وهي እነሱም 8 ናቸው አለ። የመጀመሪያው الكلام العمد الكلام መናገር ወይም ንግግር ሶላት ያበላሻል። العمد አውቆ ማለት ነው። عمد ማለት አይ ቀስደን ማለት ነው። አስቦ ሆን ብሎ አንድ ሰው ሶላት ላይ ሆኖ ቢናገር ሶላቱ ይበላሽበታል ማለት ነው። طيب እንግዲህ ምናልባት አንዳንድ የፊቅህ ኪታቦች ላይ ትርጉም የሚያስተላልፍ በማለት በተለያየ ሁኔታ ይለዩታል። على كل احوال እያወቀ አስቦ ከሆነ ትርጉም ቢያስተላልፍም ባያስተላልፍም አንድም ቃል ሆነ አንድም ፊደል ሆነ ሁለቱም ፊደል ሆነ ወይም አንድም ቃል ይሁን በየትኛው ሁኔታ ከሆነ አውቆ ከተናገረ ሶላቱ ይበላሽበታል ማለት ነው። طيب ከዛ ምን ጨመረ? مع الذكر ከማስታወስ ጋር አለ። ከማስታወስ ጋር ማለት ምን ማለት ነው? እያስታወሰ ሶላት ላይ መሆኑን እያወቀና እያስታወሰ ሶላት ላይ ከተናገረ ሶላቱ ይበላሽበታል ማለት ነው። طيب ባይሆን ግን የዚህ ተቃራኒ የምንይዘው ምንድነው? مع الذكر ሲል በኒሲያን ከሆነስ ረስቶ ቢናገርስ ሶላቱ አይበላሽበትም ማለት ነው። طيب ባይሆን ግን እንግዲህ ሌሎች አሁንም ፉቃሃዎች እዚህ ላይ ምን የሚያረጉት አለ? ቀይድ የሚያረጉት አለ። ረስቶ ራሱ ቢሆንም ካልበዛ ነው የሚሉት እነሱ። ከበዛ አሁንም ሶላት ይበላሻል ማለት ረስቷል፣ ሶላት ላይ መሆኑ ረስቶታል፣ ግን አወራ። ያወራውም ደግሞ ትንሽ አይደለም፣ በጣም ብዙ የሚባል ያክል ነው። አንድ ቃል ሁለት ቃል ወይ የተወሰነ ቃል አይደለም፣ ብዙ የሚባል ያክል ካወራ ግን ሶላቱ ይበላሻል የሚለው ነው እንግዲህ የምናስቀምጠው ማለት ነው። طيب مع الذكرና والعلم ያለ والعلم ከማወቁ ጋር አለ፣ ዒልም ከመኖሩ ጋር አይ لا يكون جاهلا ማለት ነው። ጃሂል ሳይሆን ማለት አህካሙ ሁክሙ እያወቀ ዒልም እያለው ሶላት ላይ ሆኖ አንድ ሰው መናገር እንደሌለበት እያወቀ ከተናገረ አሁንም ምን ይሆናል? ሶላቱ ይበላሽበታል ማለት ነው። طيب እንግዲህ ለዚህ ማስረጃ ነብያችን አለይሂ ሰላም እንደዚህም ከሱሐቦች የተዘገቡ ሐዲሶች አሉ። አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱል ማኢዳ ላይ ሐፊዙ ዐለ الصلوات والصلاة الوسطى ካለ በኋላ ምን አለ? ወቁሙ ሊላሂ ቃኒቲን ለአላህ Subhanahu Wa Ta'ala ቀጥ ብላችሁ ቁሙ ብሎ አላህ Subhanahu Wa Ta'ala እንደዚህም ቃኒቲን ማለት ከሁሉ ነገር ርቃችሁ ከየትኛው ነገር ዱንያዊ ከሆነ ከወሬና ከተለያዩ ነገራቶች ከዛዛታዎች ርቃችሁ ቀጥ ብላችሁ ለአላህ ቆሙ የሚለው ትዕዛዝ ከመጣ በኋላ ይላሉ ሱሐቦች ረዲየላሁ ተዓላ ዐንሁም ምን ይላሉ? ኑሂና ዐኒል ከላም ይላሉ። ከከላም ተከለከልን ወይም ፈኡሚርና ቢስኩቲ ወኑሂና ዐኒል ከላሚ ፈኡሚርና ቢስኩት ዝም በማለት ታዘዝን፣ ወኑሂና ዐኒል ከላም ከንግግር ደግሞ ተከለከልን ብሎ የነቢያችን ዓለይሂ ሰላቱ ወሰላም ሐዲሳቸው ላይ ያስቀምጣሉ ማለት ነው። طيب ስለዚህ
እንደዚሁም ሌላም ቦታ ላይ ነብያችን አለይሂ ሰላም ያሰገዱ ሌሎች ሰሃቦች እንደዚህ መከልከሉን ያላወቁ የሆኑ ሰዎች ሶላት ላይ ሆኖ ባወሩበት ሰዓት ነብያችን አለይሂ ሰላም ሶላታቸው ከጨረሱ በኋላ እዚህ ሶላት ላይ እኮ ከተገባ በኋላ ወሬ ሌላ ነገር ማውራት አይቻልም። ሶላት ላይ ያለው ዚክር ነው፣ ተስቢህ ነው፣ ላኢላሃ ኢላላህ ነው፣ ተክቢር ነው እንጂ ያለው ከዛ ውጭ ነገር አይሆንም ብሎ ነብያችን አለይሂ ሰላም ሰሃቦች አስተምረዋል ማለት ነው። طيب ስለዚህ على كل احوال አንድ ሰው እያወቀ እያስታወሰ ሶላት ላይ መሆኑ እያስታወሰ ዕውቀት እያለው እንደማይቻል እያወቀ ምን ማድረግ የለበትም መናገር አይችልም። ከተናገረ ሶላቱ ተበላሸ ማለት ነው። طيب አመ ናሲ ያለ ናሲ ሆነ ሰው የዚህ ተቃራኒ مع الذكر ስንል እያስታወሰ ስንል የሱ ተቃራኒ የረሳ ሰው ነው። ያን ሊያመጣልን ነው። አመ ናሲ የረሳ ሰው ወልጃሂሉ ወአመ الجاهل ነው። እንደዚሁም ወልጃሂሊ ብሎ ነው ያመጣው ضم ነው መሆን ያለበት። طيب አላዋቂ የሆነ ሰው መሐይም የሆነ ሰው ወይም አላዋቂ የሆነ ምን الجاهل بحكمه ነው بحكم الكلام في الصلاة الصلاة ውስጥ ገብቶ ማውራት حرام መሆኑን ወይም የተከለከለ መሆኑን ይሄን ሁክም የማያውቅ የሆነ ሰው فلا تبطل አይበላሽበትም صلاته صلاቱ بذلك በዚህ ማለት በንግግሩ ሶላቱ አይበላሽበትም ማለት ነው። طيب ስለዚህ አሁንም ቢሆን ረስቶ ተናገረ ረስቶ ነው የተናገረውም በጣም ጥቂት ነገር ነው ወይም አንዴ ተናግሮ ያቆመው ነገር ነው። ሶላቱ አይበላሽም ረስቶ ሶላት መሆኑ ስለሆነ ማለት ነው። طيب ሌላኛው ደግሞ አሁንም ባለማወቁ ማለት ሶላት ላይ ማውራት እንደማይቻል አያውቅም። ለምሳሌ ከዕልም የራቀ ቦታ ሊሆን ይችላል ወይም አዲስ ሰለምቴ ሊሆን ይችላል። በተለያየ ሁኔታ ዕውቀት የለውም ሶላት ላይ መናገር እንደማይቻል በዚህ አይነት ሁኔታ ግን ከሆነ ሶላቱ አይበላሽም ማለት ነው። طيب ሁለተኛው الضحك አለ ضحك ማለት ወይም الضحك ضالو كسر አድርገን ሐውስኩን ነገር الضحك ወይም الضحك ማለት እንችላለን። ሳቅ ማለት ነው። መሳቅ እንደዚሁ ምን ያደርጋል ሶላት ያበላሻል ማለት ነው። طيب እዛ ያይዞ ምን አመጣ الضحك والأكل الأكل መብላት والشرب እንደዚሁ መጠጣት አራት ነገራቶች ማለት ነው። طيب ስለዚህ እነዚህ ነገራቶች ሁሉ ضحك ብሎ ማለት እንግዲህ ሳቅ ማለት ነው። ተበሱም አይደለም። ተበሱም ማለት ፈገግታ ነው። ፈገግታ ሶላት አያበላሽም። ለምሳሌ አንድ ሰው የሆነ ድምጽ ሰምቶ ሊሆን ይችላል ወይም የሆነ ነገር ሳያስበው ውስጡ ላይ ትዝ ብሎት ሶላት ላይ ሆኖ ፈገግ ቢል ሶላቱ አይበላሽበትም ማለት ነው። ነገር ግን ضحክ ካለ መሳቅ ካለ ወይም ቀህቀሃ ደግሞ የሚባል አለ። በጣም ድምጽ ከፍ አድርጎ መጮህ ضحክ ግን የዛ ደረጃ የደረሰ አይደለም። على كل احوال ከሳቀ ሶላት ላይ ሆኖ ከተበሱም በላይ ከፈገግታ በላይ አልፎ ወደ ሳቅ ከገባ ሶላቱ ይበላሽበታል ማለት ነው። طيب ሌላኛ አልአክሉ መብላት እንደዚህ ወሽሩ መጠጣትም ማለት ነው። ይሄም ሌሎች ለምሳሌ ሰፊነቱ ነጃና ሌሎች የፍቅሃ ኪታቦች ላይ አክል መብላት የሚባል አክለን ከሲር ከሆነ ነው የሚለው። ብዙ ከሆነ እያስታወሰ ከሆነ እያወቀ መብላት حرام መሆኑ እያወቀ እንደዚህ የበላው ነገር ብዙ ከሆነ ሶላት ይበላሻል ነው። ግን በጣም ጥቂት የሚባል ከሆነ እንደዚሁም ሹርብም በዛው ደረጃ በጣም ጥቂት የሚባል ሶላት መሆኑ ረስቶ ወይም አህካሙን ሳያውቅ ከሆነ ሶላቱ አይበላሽም። ግን እያወቀ እያስታወሰ ጥቂት እንኳን ብትሆን በጣም ትንሽ ነጥብ እንኳን ለምን አይሆንም ሶላት ላይ ሆኖ መብላት መጠጣት حرام ነው አይቻልም። ከበላ ከጠጣ ሶላቱ ይበላሽበታል ማለት ነው። طيب وهذا باجماع اهل العلم لا ይህ በአህለ العلሞች ወይም በእውቀት ባለቤቶች ኢጅማዕ አለበት ስምምነት ማለት اذا ضحك في صلاته አንድ ሰው ከበላ او ከሳቀ او اكل ወይም ከበላ او شرب ወይም ከጠጣ በطالت صلاته ይበላሻል ማለት ነው። طيب ሌላኛውና አምስተኛው انكشاف العوره انكشاف ብሎ ማለት ነው መገለጥ ማለት ነው። العوره ሐፍረተ ገላው ከተገለጠ ማለት ነው። ማለት ሐፍረተ ገላው ከልብሱን ሐፍረተ ገላ የሚባለው እንግዲህ ማን ነው? እንግዲህ ይሄ ራሱ ፉቃሃዎች በተለያየ ሁኔታ ያስቀምጡታል። ማበይነ ሱረቲ ወሩክባ ነው። ከእምብርታችን ራሱ ጨምሮ ወደ ታች እንደዚሁም ከጉልበት ወደ ላይ ለወንድ ልጅ ማለት ነው። طيب ይሄ ሐፍረተ ገላ ተብሎ የሚባለው ሶላቱም ውስጥ ከሶላቱም ውጭ ቢሆን ይሄው ነው ማለት ነው። طيب ባይሆን ግን እንግዲህ ይሄ ፉቃሃዎች በዚህ ደረጃ እንደዚህ አድርገው ያስቀምጡት እንጂ ምን حيث الحديث ከሐዲስ በኩል ግን ማበይነ ሱረቲ ወሩክበቲ የሚል ነገር የለም። ሐፍረተ ገላ የሚባለው ፈኺዝ ራሱ
على الراجح كونه فخذ بنلو ምንድነው ታፋ ማለት ነው على الراجح ለወንዶች ታፋ ራሱ ምን አይደለም አውራ አይደለም ሐፍረተ ገላ አይደለም የሚለው ራጂህ ያደርጉታል ብዙ በተለይ ሙዓሲር የሆኑ ዑለሞች ማለት ነው طيب على كل احوال እንደው ለአህዋጡ ወይም ለጥንቃቄው ሐፍረተ ገላ ልክ ፉቃሆች ባስቀመጡበት ሁኔታ ብንወስደው ሐፍረተ ገላ የሚባለው ከምን ከእምብርት በታች ከጉልበት ደግሞ በላይ አድርገን ወስደን طيب ከዛ ይሄን ከተከፈተ ወይም ኢንኪሻፉ العوره መገለጥ ነገር ካለ ምን ሆነ ሶላት ይበላሻል ማለት ነው طيب እንግዲህ እዚህ ላይ በደንብ ግልጽ ይሆን የሚገባ ነገር ምንድነው ሐፍረተ ገላ ስንል ኺላፍ ስንል ወይም على الراجح ስንል ፈኺዝ ላይ ነው ፈኺዝ ብሎ ማለት ታፋ ላይ ማለት ነው ይሄም ለወንዶች ማለት ነው ታፋ ሐፍረተ ገላ ነው አይደለም የሚል ኺላፍ አለ ራጂሑ አይደለም ነው ግን ሌላ ከታፋ ወደ ላይ ከፍ ብሎ እንግዲህ ሐፍረተ ገላ የሚባለው ሰውአተይን ተብሎ የሚባለው ሁለት ብልቶች ናቸው ሐፍረተ ገላ ተብሎ የሚጠሩት ማለት ነው ሰውአተይን ናቸው ሁለቱ ብልቶች ናቸው ሐፍረተ ገላ ተብሎ በተለይ ለወንድ ልጅ ማለት ነው طيب ስለዚህ على كل احوال ሐፍረተ ገላው ከተገለጠ ምን ይሆንበታል ሶላት ይበላሽበታል ማለት ነው ይሄን ያው ጥንቃቄ የሚገባ ነው ማለት ነው طيب ሌላኛው الانحراف الكثير ولا الانحراف مزور الكثير ብዙ የሆነ መዞር አለ عن جهة القبلة الانحراف الكثير عن جهة ما አቅጣጫ القبلة ከقبلة አቅጣጫ ፊቱን ምን ካደረገ ካዞረ አሁንም ምን ይሆናል ሶላቱ ይበላሽበታል ማለት ነው ባይሆን ግን ኢንሕራፍ አልከሲር ነው እንግዲህ ብዙ የሆነ ነው ማለት ከቂብላ ከወጣ ማለት ነው አንድ ሰው መስገድ ያለበት ፈወሉ وجوهكم شطره የትም ቦታ ብትሆኑ ወደ ካዕባ ወይም ካዕበተል ሙከረማ ወደዛ ፊታችሁን አዞሩ ብሎ አላህ Subhanahu Wa Ta'ala ትእዛዝ ሰጥቷል وحيث ما كنتم فولوا وجوهكم شطره የትም ብትሆኑ ፊታችሁ ወደ አቅጣጫው ወደ ካዕባ አዙሩ ብሎ ስላለ من شروط الصلاه ከሶላት መስፈርቶች ውስጥ አንዱ ምንድነው استقبال القبلة ነው ወደ ቂብላ መዞር አለበት ስለዚህ ከቂብላ ትንሽ የሚባል ያክል ትንሽ ዞር ካለ ችግር አይኖረው ማለት በጣም ጥቂት ሙሉ በሙሉ ወጣማ ይባልበት ያክል በትንሹ ዞር ብሎ ከሆነ ይሄም ሳያቅ ማን ያወቀ ሳይሆን ሳያቅ እንደዚህ ቢሆን ችግር የለውም ወይም ሶላቱ አይበላሽበትም ማለት ነው ግን ብዙ ከሆነ الانحراف ሆኖ كثير ከሆነ ብዙ ከሆነ ማለት ከቂብላው በቃ ዞር አለ ወይም በተቃራኒ ሆነ ወይም ዞሮ ሰገደ ሶላቱ ምን አይሆንም ተበላሽቷል ማለት ነው عن جهة القبلة ባይሆን ግን በሁለት አይነት ሁኔታ ነው የሚታየው ይሄኛው አንድ ሶላቱ ይበላሻል በምንለው ሐضር ላይ ከሆነ ነው ሐضር ብሎ ማለት ሙሳፊር ያልሆነ ሰው አካባቢው ላይ የሚኖር ሰው ከቂብላ ውጭ ሆነ ሶላት ከሰገደ ሶላቱ ይበላሻል ይሄ ኢትፋቅ ነው ማለት ነው ባይሆን ግን ሙሳፊር ከሆነ አንድ ሰው ሙሳፊር ብሎ ማለት እንግዲህ ከአካባቢው ለቆ ወደ ሌላ ቦታ መንገድ የወጣ አካባቢው ላይ የሌለ የሆነ ሰው ቂብላን ስቶ ቢሰግድ ምን አይሆንም ሶላቱ አይበላሽበትም ባይሆን ግን መስገድ ያለበት በእጅቲሃድ ከሆነ በእጅቲሃዱ ከሰገደ ማለት ነው እጅቲሃድ ብሎ ማለት እንግዲህ መላ መምታት ወይም መሞከር መታገል ማለት ነው طيب እንዴት ነው የሚሞክረው ከተባለ ለምሳሌ እኔ አገሬ ያለሁኝ ወደዚህ ነበር የሚሰገድ የነበረው አገሬ ባለሁበት ስለዚህ በዚህ ሶሬ እንደዚህ ስለመጣሁኝ አሁን ቂብላ ሊሆን የሚችለው በዚህ ነው ብሎ በራሱ ግምት ይወስዳል ማለት ነው ወይም ደግሞ አገሬ ያለሁኝ ፀሐይ የሚወጣው በዚህ በኩል ነበር በዚህ በኩል ፀሐይ ሲወጣ ቂብላ ወደዚህ ነበር የምንሰግደው ስለዚህ እዚህ ሀገር ስመጣ ደግሞ ፀሐይ የሚወጣው በዚህ በኩል ቂብላው ሊሆን የሚችለው እንደዚህ ነው የሚል የራሱን ግምት አስቀምጦ ምን ማድረግ ይችላል መስገድ ይችላል ማለት ነው ያኔ ምናልባት የሰገደው እንኳን በተቃራኒ እንኳን ቢሆን ተሳስቶ በተቃራኒ እንኳን ቢሆን ኢጅቲሃድ አድርጎ በራሱ ሞክሮና የተወሰነ ታግሎ ከሰገደ ምን አይሆንም ሶላቱ አይበላሽበትም ማለት ነው طيب ባይሆን ግን ኢጅቲሃድ ማድረግ ይኖርበታል መሞከር ይኖርበታል ማለት ነው ስለዚህ على كل احوال ሙሳፊር ሆነ ሰው የራሱ ኢጅቲሃድ ስለሚኖረው ዞር ብሎ ወይም ከቂብላው ውጭ ሆኖ ቢሰግድ ሶላቱ አይበላሽበትም ማለት ነው ባይሆን ግን ሐضር ላይ ያለ ሰፈር ላይ አካባቢ ላይ ያለ የሆነ ሰው ከቂብላ ውጭ ሆኖ ከሰገደ ሶላቱ ይበላሻል ሶላቱ ያው መድገም ነው የሚኖርበት ማለት ነው طيب ሌላኛውና ሰባተኛው العبث الكثير العبث ولا
ጨዋታ ማለት አልከሲር ብዙ የሆነ ጨዋታ ሶላት ላይ ሆኖ አልሙተዋሊ ደግሞ ተከታታይነት ያለው ፊ ሶላት ላይ ተከታታይነት ያለው ጨዋታ የሆነ ከሶላት ከማይሄድ ነገር መነካካት ሊሆን ይችላል፣ በእጁ ሊሆን ይችላል፣ በእግሩ ሊሆን ይችላል። አንዴ ምናምን እንደዚህ ሆነ ነካ አድርጎ መለስ ማለትን አይደለም። በቃ የበዛ ነገር አልዓበስ አለ ዓበስ ውድቅ ነገር ማለት ጨዋታ ነገር ውድቅ ነገር አልከሲር ብዙ አልሙተዋሊ በዛ ላይ ደግሞ ምን የሆነ ተከታታይነት ያለው ፊ ሶላት ላይ ይሄ ከተከሰተ ምን ይሆናል? ሶላቱ ይበላሻል ማለት ነው። ጠይብ እንግዲህ እዚህ ላይ እንደ ፉቃሃዎች ኢማሙ ሻፊዒ መዝሀብ ላይ አንድ ነገር በዛ የሚባለው ሶስቴ ከተሰራ ነው ብሎ አስቀመጡ። ማለት አንድ ነገር እንደው በራሳቸው አንድ ነገር በዛ ተብሎ የሚባለው አንዴ ስለሰራው በዛ አይባልም። ሁለተኛውም ደግሞ እዛ አከታትሎ ሁለተኛ ቢደግሞም በዛ አይባልም። ሶስተኛ ግን እዛ አከታትሎ ሶስቴ ከሰራው አንድ ነገር ይሄ ነገር በዝተዋል ማለት ነው። ስለዚህ እነሱ በቁጥር ደረጃ ስንታደረጉት ሶስት የሆኑ እንቅስቃሴዎች እሱም ሙተዋሊ የሆነ ተከታታይነት ያላቸው ሶስት እንቅስቃሴዎች ካደረገ አንድ ሰው ሶላት ላይ ሆኖ ካደረገ ሶላቱ ይበላሻል ብሎ ኢማሙ ሻፊዒ መዝሀብ ላይ ይሄን ያስቀምጣሉ። አላ ኩል አህዋል ሚን ሐይሱ ደሊል ከደሊል በኩል ሶስት የሚል ቁጥር የተቀመጠ ነገር የለም። ከሐዲስ ከቁርአን የተቀመጠ ወይ ማስረጃ የለም። ግን እነሱ ያደረጉበት ወይም የሄዱበት አካሄድ ምንድነው? አንድ ነገር እንደው በዛ የሚባለው ነው። እንግዲህ የበዛና ተከታታይነት ካለው ነው ሙጥለቅ ነው እዚህ ሶላት ያበላሻል ያለ ነው። እነሱ መዝሀብ ላይ ደግሞ ወይም ሻፊዒ መዝሀብ ላይ ደግሞ አንድ ነገር በዛ የሚባለው ሶስት ከተሰራ ነው። ስለዚህ አንድ ሰው ሶላት ላይ ሆኖ ተከታታይነት ያለው ከሶላት ውጭ የሆነ ነገር ተከታታይነት ለሶስት ጊዜ እዛው ከሰራ ሶላቱ ይበላሻል ብሎ ያስቀምጣሉ። አላ ኩል አህዋል እዚህ አልዓበሱል ከሲር ብዙ በማለት እንይዘዋለን። ብዙ ሶስትም ከዛም በታች ወይም ከዛም በላይ ሊሆን ይችላል። እነሱ ግን በሶስት ስለገደቡት ነው ማለት ነው። ጠይብ እና ቁጥሩ ላይ ምን የለውም ማስረጃ የለውም። አላ ኩል አህዋል አንድ ሰው ሶላት ላይ ሆኖ እንዶ በዛ የሚባል ነገር እንቅስቃሴ የሚያደርግ ከሆነ ሶላቱ ይበላሻል። ይሄ ጥንቃቄ ይፈልጋል ማለት ነው። ሌላኛው ከሶላት ከሚያበላሹ ነገራቶች ኢንቲቃዱ ጠሃራ ኢንቲቃዱ ማለት ያው ማፍረስ ማለት ነው። አጠሃራ ጠሃራው ካፈረሰ ማለት ውዱእ ከፈታ ማለት ነው። ውዱእ የሚያስፈታ ነገር ከመጣ አሁንም ምን አይሆንም ሶላቱ ተቀባይነት አይኖረው ወይም ሶላቱ ተበላሽቷል ማለት ነው። ነብዩ አለይሂ ሰላም ሐዲሳቸው ላይ ላ ተቅበሉ ሶላቱን ቢገይሪ ጠሁር ብለዋል። አንድ ሶላት አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት አይኖራትም ያለ ጠሁር ማለት ያው ያለ ውዱእ ማለት ነው። فإذا انقضت طهارة المرء على يسويه وضوء كفتا ويم كتفا وهو يصلي يسجد بخروج ريح ميتفاو بمن اللي هون ريح نجر بموتعت ريح مات نفاس ويم فاس من لو ما نترو أو بولين ويم شنت نجر أو نحو ذلك ويم كزيه جالو نجراتوج صلاة لا هونو كتجنبت فإن صلاته تبطل صلاته تبلاش علش ማለት ነው። طيب ስለዚህ በእነዚህ ነገራቶች 8 ነገራቶች ነው እዚህ ላይ ያመጣን። ሌሎች ኪታብ ላይ ደግሞ እነዚህን አቆጣጠሩን ትንሽ ከፍ ያደረጉ የሚበልጥበት ወይም ሌላ ቁጥር የሚጠቅሱበት ሁኔታ አለ። አላ ኩል አህዋል በእነዚህ ነገራቶች ሶላት ሊበላሽ ስለሚችል እነዚህ ነገራቶች መታወቅ ጥንቃቄ መወሰድ ይኖርብናል ማለት ነው። طيب ሌላኛው شروጡል ውዱእ የውዱእ መስፈርቶችን እናያለን ማለት ነው። طيب الدرس الثاني عشر 12ኛው درس شروط الوضوء የውዱእ መስፈርቶች አለ። طيب እንግዲህ ውዱእ በራሱ ምን አለው? የራሱ የሆነ መስፈርት አለው። እነዛ መስፈርቶች አንድ ባንድ እናያቸዋለን። وهي 10 እነሱም 10 ናቸው። አንድ ሰው ውዱእ ሊያደርግ ዒባዳ ለማድረግ እንግዲህ አንድ ሰው ዒባዳ የሚያደርገው ውዱእ ለማድረግ ነው። በተለይ ግዴታ የሆነ ውዱእ የሚያስፈልጋቸው ሶላትን ይመስል ሌሎች ነገር ቁርአን መቅራት ወይም ቁርአን መንካት እነዚህ ውዱእ የሚያስፈልጋቸው ነገራቶች ውዱእ የሚያስፈልጋቸው ነገራቶች ውዱእ የሚያደርግ ከሆነ ከዛ በፊት መሟላት ያለበት ነገር አለ ማለት ነው። የመጀመሪያው አልኢስላም ሙስሊም መሆን አለበት። ሙስሊም ያልሆነ ሰው ውዱእ ቢያደርግ ውዱእ አይባልም። ዝም ብሎ ትጥበት መታጠብ ነው የሚባለው እንጂ ሙስሊም ውዱእ ተብሎ ሊጠራ አይችልም ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ ወመን የክፉር ቢልኢማን ፈቀድ ሐቢጠ ዐመሉሁ በኢማን የካደ በአላህ ሱብሓነሁ ወተዓላ የካደ የሆነ ሰው ስራው ተበላሽቷል። ስራው ተብሎ አይያዝለትም። ሁወ ፊል አኺረቲ ሚነል ኻሲሪን። طيب ስለዚህ የመጀመሪያው መስፈርት ምንድነው? ሙስሊም መሆን አለበት ማለት ውዱእ ለማድረግ ዘንዳ። ለምሳሌ አንድ ሰው ለመስለም ቢመጣ ሚሰልበው መስጂድ ውስጥ ቢሆን ወይም ቤትም ሆኖ ሰዎች ጀማዓ እየሰገዱ ወይም ወደ መስጂድ በሚገባበት ሰዓት ውዱእ አድርጎ ታጥቦ ውዱእ አድርጎ ቢገባና
ከዛ ከሰለመ በኋላ በዛ ውዱእ ቅድም ባደረገው ውዱእ ምን ማድረግ አይችልም፣ ሶላቱን መስገድ አይችልም። ምክንያቱም ያ ከምን በፊት ነው ያደረገው? ከእስልምና በፊት የተደረገ ውዱእ ነው። ያ ደግሞ ተቀባይነት የለውም። ስለዚህ ቢታጠብም 10 ታጥብም ቢሆን ውዱእም እንዶ ትክክለኛ ውዱእ እንኳን አድርጎ ቢሆን አይሆንም ማለት ነው። የግድ ምን ማድረግ አለበት? ከሰለመ በኋላ ወይም ሸሃደተይን ከተቀበለ በኋላ ወጥቶ ውዱእ አድርጎ መመለስ ይኖርበታል ማለት ሶላቱ ለመጀመር ማለት ነው። ምክንያቱም ከእስልምና በፊት የተሰራ የትኛውም መልካም ስራ በተለይ እንደዚህ ዒባዳ ነክ የሆነ ነገር ሊያዝለት ስለማይችል ማለት ነው። ጠይብ አላ ኩል አሕዋል ከውዱእ መስፈርቶች አንዱ ሙስሊም መሆኑ፣ ሁለተኛው ወልዓቅሉ ዓቅለኛ መሆን አለበት። ዓቅልም ከሌለው አሁንም ያው ውዱእ ተብሎ ሊጠራ አይችልም ማለት ነው። ይህም ያው ሩፊዐ አልቀለሙ ዐን ሰላትን ብሎ ነቢያችን ዓለይሂ ሰላቱ ወሰላም ከሶስት ሰዎች ቀለም ተነስቷል ካሏቸው ሰዎች አንዱ ምንድነው? ወዘከረ ሚንሁ አልመጅኑን ነው። መጅኑን ወይም እብድ የሆነ ሰው ወይም ዓቅሉ ያጣ የሆነ ሰው ቀለም ተነስቶለታል ብለዋሉ። ስለዚህ ዓቅል ከሌለው ወይም እብደት ምንለው ወይም ጅኑን ምንለው ውስጥ ከገባ ውዱእ ቢያደርግ ውዱእ ተብሎ አይጠራም ማለት ነው። ሌላኛው ወተሚዙ ተሚዝ ምንለው ተሚዝ ብሎ ማለት ደግሞ መለየት ማለት ነው። መለየት ነገራቶችን ለይቶ የሚያውቅበት ደረጃ መድረስ ህፃን ሆኖ ማለት ነው። ህፃን ነበር። ከዛ ነገራቶችን የመለየት በእድሜ ደረጃ እንግዲህ አብዛኞቹ 7 ዓመት ብሎ ያስቀምጣሉ። ምናልባት ከዛ በፊትም ተሚዝ ሊደርስ ይችላል። ከ5 ዓመት በኋላ ጀምሮ ተሚዝ ሊያደርግ ይችላል። አንድ ህፃን ልጅ ፈጣን ከሆነ 6 ዓመቱ 5 ዓመቱ እስከ 7 ዓመት ላይ ተሚዝ ያደርጋል እና ከዛ በታች ሆኖ ውዱእ ቢያደርግ ወይም ተሚዝ ያላደረገው ሆኖ ውዱእ ቢያደርግ ውዱእ ተብሎ ሊጠራ አይችልም። መስፈርቱ አላሟላም ማለት ነው። ጠይብ ስለዚህ ይህም ነቢያችን ዓለይሂ ሰላም ሩፊዐ አልቀለሙ ዐን ሰላሲን ካሉ በኋላ ማን ነው? ሶብይ ነው የጠቀሱት። አንደኛው መጅኑን ነው። ሁለተኛ ሶብይ ህፃን ውዱእ ቢያደርግ ውዱእ ተብሎ እንደማይጠራ ወይም የሚሰራቸው ነገራቶች ራሱ ሊያዙ አይችሉም። በተለይ ተሚዝ እድሜ እስካልደረሰ ድረስ ማለት ነው። ጠይብ ተሚዝ ከሆነስ እንግዲህ ነቢያችን ዓለይሂ ሰላም ሙሩ አብናአኩም ቢሰላቲ ሊሰብዒን ብለዋል። ልጆቻችሁን በ7 ዓመታቸው እዘዟቸው። በምን? በሶላት እዘዟቸው። 10 ዓመት ሲሆን ደግሞ ግረፏቸው ብለዋሉ። ስለዚህ 7 ዓመት ከሆነ ተሚዝ ሆኖታል። ሶላትም ይታዘዛል። መግረፍ ግን የለም። ስገድ ነው። ምናልባት ባይሰግድም ስገድ ማለት ነው፣ ማስታወስ ነው። 10 ዓመት ከሞላ በኋላ ግን ሰገድክ አልሰገድኩም ወይም አልሰግድም የሚል ከሆነ ገርፎ እንዲሰግድ ማድረግ ግዴታ ይኖርብናል። ያው ተርቢያም ጭምር ስለሆነ ማለት ነው። ጠይብ ሌላኛውና አራተኛው ምን ሹሩጥ ውዱእ ከውዱእ መስፈርቶች ወንየቱ ንያ ማለት ነው። ንያ መነየት አለበት። አንድ ሰው ውዱእ በሚያደርግበት ሰዓት ነይቶ ነው መሆን አለበት እንጂ ዝም ብሎ ለምሳሌ ሊታጠብ ይችላል። ከዚህ በፊት በተደጋጋሚ እንዳልነው ንያ ምንላት ዓዳና ዒባዳ ምን የምናደርግበት ነው ብለናል። ምን ለይበት ነው። ዓዳ ማለት ልምድ ማለት በልምድ የምንሰራቸው መታጠብ፣ የተለያዩ ነገራቶች በልምድ የሚሰሩ አሉ። ዒባዳ ማለት ደግሞ አምልኮ ማለት ነው። አላህ ሱብሓነሁ ወተዓላ ለማምለክ ብለን የምናደርጋቸው ስራዎች ደግሞ በንያ ይለያሉ ማለት ነው። ጠይብ ስለዚህ ወደ ውዱእ በሚገባበት ሰዓት ውዱእ እንደሚያደርግ ዋጅብ የሆነ ነገር ለመፈጸም ውዱእ እንደሚያደርግ ምን ማድረግ አለበት? መነየት አለበት። ኢነመል አዕማሉ ቢንያት ብሎ ነቢያችን ዓለይሂ ሰላም ሐዲታቸው ላይ ያስቀምጠዋሉ ማለት ነው። ጠይብ ሌላኛው ወስቲስሓቡ አምስተኛው ወስቲስሓቡ እስቲስሓብ ብሎ ማለት እንግዲህ እንደ አማርኛ ማጎዳኘት ይሉታል። ጓደኛ ማድረግ ምን ጓደኛ ሁክሚሃ ፍርዱ የምን የውዱኡን ሁክሙ ወይም የውዱኡ ፍርዱ ማቆየት ማለት ነው። እስቲስሓማት ማጎዳኘት ማለት ማቆየት ብለን መያዝ እንችላለን። ማቆየት ማለት ምንድነው? ወደፊት ራሱ ግልጽ ያደርግልናል። ነየተ ውዱእ ካደረገ ለማድረግ ከነየተ በኋላ ውዱእን ከጀመረ በኋላ በመሐከል ምን ማድረግ የለበትም? ንያውን ማቋረጥ የለበትም ማለት ነው። እስከ መጨረሻ ድረስ ንያው እንዳለ መሆን አለበት ማለት አንዴ ውዱእ እስከጀመረ ድረስ ውዱእን ትቸዋለሁኝ ወይም ውዱእ ማድረግ ትቸዋለሁ የሚል ነገር ቀልቡ ላይ መምጣት የለበትም ማለት ነው። እስከ መጨረሻ እንደሚያደርግ ውስጡ ላይ ጀዝም እንዳደረገው እንደወሰነ መቀጠል አለበት፣ መጨረስ አለበት ማለት ነው። ጠይብ ስለዚህ ወስቲስሓቡ ሁክሚሃ የውዱኡን ፍርዱ ማቆየት አለበት አለን። ያን ግልጽ ሲያደርግልን ምን አለ እዚሁ ኪታቦች ላይ ቢአላ የንውየ መነየት የለበትም ወይም ማሰብ የለበትም። ምን ቀጥዐሃ መቁረጡን ምን ውዱኡን መቁረጡን ማሰብ የለበትም ማለት ማሰብ እንግዲህ ሐታ ተቲመ ጠሃራውን ጠሃራ እስከሚሞላ ድረስ ማለት ነው። ማለት ውዱኡን ጨርሶ
ግራግሩ ጨርሶ እስኪያጥብ ድረስ በመካከል ውዱኤን ትቼዋለሁ ወይም አቋርጬዋለሁ የሚል ንያ ቀልቡ ላይ ሊመጣ ሊያስብ ወይም ሊወስን አይገባም ማለት ነው። ጠይብ ከጨረሰ በኋላ ጨረሰ ነው። ከዛ በኋላ ውዱኡን አድርጓል። በንያ አይጠፋም። ከዛ በኋላ እንግዲህ ውዱእ የሚያስፈቱ ነገሮች ሲመጡበት ነው ውዱእ የሚጠፋው እንጂ በንያ ውዱኤን ትቼዋለሁ በማለት በንያ ሊጠፋ አይችልም። በመካከል ግን ንያውን ማቋረጥ የለበትም ማለት ነው። ጠይብ ሌላኛውና ስድስተኛው ወንቂጣዑ መቋረጥ አለበት አለ። የውዱእ መስፈርት ነው እንግዲህ እያየን ያለ ነው። ወንቂጣዑ መቋረጥ አለበት። ሙጂቢል ውዱኢ ውዱእ ግዴታ ያደረገበት ነገር መቋረጥ አለበት ማለት ነው። እንግዲህ አንድ ሰው ውዱእ ሲያደርግ ውዱእ የሌለ ሆኖ ነው አላህ ሱብሓነሁ ወተዓላ ወደ ሶላት መቆም በፈለጋችሁበት ጊዜ ከዛ በኋላስ ፈግሲሉ ውጁሃኩም ውዱእ ማድረግ እንዳለብን አላህ ሱብሓነሁ ወተዓላ ነግሮናል። ባይሆን ግን ወአንቱም ሙሕዲሱን ይቀድራል። እዛ ላይ ውዱእ የሌላችሁ ሆነን ነው እንግዲህ ውዱእ የሌለን ከሆነ ውዱእ እያለን በውዱእ ላይ ውዱእ አድርጎ አይደለም የተባለው። ውዱእ የሌለን ሆነን ወደ ሶላት ለመግባት ወይም ግዴታ የሆነ ውዱእ የሚያስፈልገው ዒባዳ የምናደርግ ከሆነ ውዱእ ማድረግ አለብን። ምን ከሆነ ውዱእ ከሌለን ማለት ነው። ጠይብ ውዱእ ማይኖረን ደግሞ ምን ሲኖር ነው? ውዱእን ግዴታ የሚያደርጉ ነገራቶች ካሉ፣ ለምሳሌ አንድ ሰው ቅድም ውዱእ የሚያስፈቱ ነገራቶች ከመጡበት ሙብጢላቱ ውዱእ ብለን ቅድም ያልናቸው ነገራቶች አሉ። እነዛ ምን መሆን አለባቸው? መቋረጥ አለባቸው ነው እንዳጠቃላይ። ወንቂጣዑ መቋረጥ ሙጂቢል ውዱእ ውዱእ ለምሳሌ በውሉን ሳይጨርስ ወይም ውሃ ሽንቱን ሳይጨርስ ምን ማድረግ አይችልም። እየተንጠባጠበበት ወይም ገና እንትን እያለ በመካከል ውዱእ መጀመር የለበትም ማለት ነው። ጨርሶ ውሃ ሽንቱን ከጨርሶ ካደራረቀና እስቲንጃ ካሟላ በኋላ ነው ወደ ውዱእ መግባት ያለበት እንጂ ያን እያለ ገና ውሃ ሽንቱ ሳይጨርስ ወደ ውዱእ ቢገባ አይሆንም ማለት። ምክንያቱም ውዱእ የሚያበላሽ ነገር አልተቋረጠም። እንቂጣዕ ሊሆን ይገባል፣ ሊቋረጥ ይገባል። ሌላኛው ወይም ውዱእ እያደረገ እያለ ውዱእ አስፈቺ ነገር ቢመጣ፣ ለምሳሌ ቅድም ሪህ ያልነው ነገር አለ። ውዱእ እያደረገ ነው፣ ውዱእን ጀምሯል። በመካከል ግን ሪህ መጣ፣ ውዱእ የሚያስፈታ ነገር አየር ተገኘ ማለት ነው። ያ ምን ሆነ? አሁንም ውዱእን የሚያቋርጥበት ነገር ወይም ውዱእን ግዴታ የሚያደርግበት ነገር ምን አልሆነም፣ አልተወገደም ማለት ነው። ስለዚህ ወንቂጣዑ መቋረጥ አለበት። ሙጂቢል ውዱእ ውዱእ ግዴታ የሚያደርጉ ነገራቶች ተቋርጠው ከዛ በኋላ ወደ ውዱእ መግባት አለበት እንጂ ውዱእ እያደረገ እነዛ ነገራቶች እያሉ ወደ ውዱእ መግባት አይችልም። መስፈርቱ አላሟላም ማለት ነው። ጠይብ ሰባተኛውና ጠይብ ወስቲንጃኡን እስቲንጃእ ማድረግ አው ኢስቲጅማሩን ቀብለሁ ኢስቲንጃእ በውሃ ማለት ነው። ኢስቲንጃእ ብሎ ማለት እንግዲህ ጠሃራ የምናደርግበት ወይም የተጸዳዳበት ወይም የሚጸዳዳበት ሰውነቱን ምን ማድረግ በውሃ ማጠብ ማለት ኢስቲንጃእ ብሎ ማለት። አው ኢስቲጅማር ብሎ ማለት ደግሞ ማደራረቅ ነው፣ በደረቅ ነገር መጠቀም ማለት ነው። ቀብለሁ አይ ቀብለል ውዱእ ከውዱእ በፊት ማለት ነው። ከውዱእ በፊት እነዚህን ማሟላት አለበት ማለት ነው። ማለት ከተጸዳዳ በኋላ የትኛውን ፈሳሽ ይሁን ውሃ ሽንቱ ይሁን የትኛውም ይሁን ከተጸዳዳ በኋላ ምን ማድረግ አለበት? ኢስቲንጃእ ማድረግ አለበት። ውሃ በትክክል መጠቀም አለበት ማለት ነው። አንድ ውሃ ከሌለ ደግሞ ምን መጠቀም ይችላል? ወይም ውሃም እያለ ምን መጠቀም ይችላል? ኢስቲጅማር ማደራረቅ ይችላል። ባይሆን ግን መስፈርቱ መሟላት አለበት። ለምሳሌ አንድ ሰው የሚያደራረቅ ከሆነ በደረቅ ነገር ሆኖ ሶፍትና እሱን የመሰሉ ነገራቶች ወረቀትም ሊሆን ይችላል፣ ሶፍትም ሊሆን ይችላል። ሌላ ደረቅ ነገር የሚያስወግድ እርጥብ ነገር መሆን የለበትም። ነጃሳውን ማስወገድ የሚችል ነገር አንድ። ሁለተኛ ደግሞ ሶስት መሙላት አለባቸው። ግድ ምንም ንጹህ ቢሆን እንኳን ሶስት መሙላት አለባቸው። ሶስት ሞልተው ራሱ ካልጸዳለት ከዛም በላይ መጨመር አለበት። እስከ 4 እና እስከ 5 እስከ 7ም ድረስ ሊሄድ ይችላል። ምናልባት የሚጠቀመው ሶፍቱ ወይም ወረቀቱ ደረቅ ነገር የሚያስወግድበት ነገር ማለት ነው። ከዛ በኋላ ግን በዛ ሙሉ በሙሉ ንጹህ ከሆነ ውሃ ሳይጠቀም በዛው ወደ ውዱእ መግባት ይችላል። ባይሆን ግን ሙሉ በሙሉ ንጽህና ከተጠበቀ በሶስት ከጸዳለት ከሶስት ባነሳ አይቻልም። ሸርጥ የኢስቲጅማር ወይም የማደራረቅ መስፈርቱ ማለት ለምሳሌ በአንድ አደራርቆ በአንድ ወረቀት ወይም በአንድ ሶፍት አደራርቆ ወደ ውዱእ ቢገባ ችግር የለውም። ወደ እስቲንጃ ውሃ ቢጨምርበት ችግር የለውም። በአንድ ወረቀት ነበር ወይም በአንድ ሶፍት ነበር ያደራረቀው፣ ከዛ በኋላ ቀጥታ ውሃ ተጠቀመ፣ ችግር የለውም ይችላል። ግን በዛው በሶፍቱ ወይም በደረቅ ነገር የሚብቃቃ ከሆነ የግድ ምን መሆን አለበት? ሶስት መሙላት አለ። ምንም ንጹህ እንኳን ቢሆንም ሶስት መሙላት አለበት። ሶስት ሞልተው ደግሞ ካልጸዳ ከዛም በላይ መጨመር ይኖርበታል።
ማይጸዳበት ሁኔታ ከሆነ ምናልባት ውሃም ግዴታ ሊሆንበት ይችላል ማለት ነው። ግን ሁሉንስ አንድ ላይ መሰብሰብ ከነቢያችን አለይሂ ሰላም አልተገኘም ማለት ሁሉንም አንድ ላይ መሰብሰብ ማለት በሶስት ድንጋይ ወይም በሶስት ሶፍት ከተጠቀመ በኋላ እንደገና ውሃን መጠቀም ማለት ነው። ይሄ ከነቢያችን አለይሂ ሰላም አልተገኘም። እንደው ብዙ ዑለሞች ኢስራፍ ወይም ማባከን የሚባለው የሚሆነው ስለዚህ ከሆነም አንዴ አደራርቆ በሶፍቱም በተለያየ ነገር አንዴ ተጠቅሞ ከዛ ቀጥታ ወደ ውሃ መግባት ይችላል። ካልሆነ ቀጥታ ወደ ውሃ ቢገባም ችግር አይኖረውም እንጂ ሶስት ሶፍት ከተጠቀመ በኋላ እንደገና ውሃ መጠቀም ከሐዲስ ወይም ከነቢያችን አለይሂ ሰላም ስራ አልተገኘም። ስለዚህ የተሻለ የሚሆነው ምንድነው? ወይም ውሃ ብቻ መጠቀም ካልሆነ ደግሞ ውሃ ብቻም ካልተጠቀመ ሶፍት አንዴ ከተጠቀመ ወይ ሁለቴ ከተጠቀመ ሳያሟላው ሶስት ሳያደርገው ከዛ በኋላ ተመልሶ ወደ ውሃ ቢሄድ የተሻለ ይሆናል ማለት ነው። طيب والله اعلم على كل الاحوال የውዱእ መስፈርቶች ነው እያየን ያለ ነው። እስቲንጃ ማድረግ አለበት በውሃ መጠቀም መታጠብ አው እስቲጅማር ወይም ማደረቅ አለበት قبله اي قبل الوضوء ነው ከውዱእ በፊት ማለት ነው። ሌላኛው وطهورية ماء وإباحته وطهورية ماء ውሃው ጧሃራ መሆን አለበት ንጹህ መሆን አለበት ማለት ነው። وطهورية ماء وإباحته ሙባህ መሆን አለበት ሙባህ መሆን አለበት። አንድ ያው ራሱ የቻለ ነበር እዚህ ላይ አንድ ላይ አድርጎ አመጣው። ጦሁርየቱ ማለት ነጃሳ መሆን የለበትም ነው። ውሃው ከተነጀሰ ምን ሊያደርግ አይችልም፣ ውዱእ ልናደርግበት አንችልም። ምናልባት ዛሂራን እንኳን ስናየው ውሃው ንጹህ ቢሆንም ነጃሳ ከተቀላቀለበት ውሃው ቁለተይን ያልደረሰ ከሆነ እንግዲህ ቁለተይን ከደረሰ ብለን ከዚህ በፊት ሌላ ቦታ ያየንበት ሁኔታ አለ ስለ ቁለተይን። على كل احوال ውሃው ቁለተይን ያልደረሰ ውሃ ሆኖ ነጃሳ ከነካው እንደ እይታችን ንጹህ እንኳን ነው ብለን ብናስብ ራሱ ምን አይሆንም ውዱእ ሊያስደርገን አይችልም፣ መነጀስ የለበትም ማለት ነው። አንድ ሁለተኛው ኢባሐቱሁ ውሃው ምን መሆን አለበት? ሙባህ መሆን አለበት ማለት ነው። ሙባህ መሆን አለበት ማለት ለምሳሌ መግሱብ ቢሆን የተቀማ ከሌላ ሰው ቀምቶ ወይም ሰርቆ ከሆነ አይሆንም ማለት ነው። ውሃው የራሱ መሆን ወይም የራሱ የተፈቀደ መሆን አለበት ማለት ነው። ይሄ ያው ምን ሹሩጥ ውዱእ ከውዱእ መስፈርቶች ውስጥ ቆጠረው። አንዳንድ ዑለሞች ግን መቀማቱ ወይም መስረቁ ራሱ በራሱ አንድ ወንጀል ነው፣ ግን ለውዱእ በኩል ውሃው ንጹህ እስከሆነ ድረስ ውዱእን አያበላሽበትም የሚሉ ዑለሞች አሉ። ይሄም ራጂህ የሚያደርጉበት ሁኔታ አለ ማለት ነው። طيب ማለት ምን ማለት ነው? ሄዶ ሰረቃ አመጣ፣ ውሃ ሰርቆም ይሁን ቀምቶ አመጣ። መስረቅ የሚባለው ነገር ራሱ የቻለ አንድ ህግ ነው። አንድ ህግ የእስልምና ህግ አፍርሷል፣ ሐራም ነገር ሰርቷል፣ ቅጣት አለበት ተውበት እስካላደረገ ድረስ። እንደዚሁም መቀማትም እዛው ግን ውዱእ ግን እዚህ ከመጣ በኋላ ግን ውሃው ንጹህ እስከሆነ ድረስ ውዱእ ቢያደርግበት ውዱእ ተብሎ ይጠራለታል። በመስረቁና በመቀማቱ ግን ወንጀለኛ ይሆናል ብሎ ያሉ ዑለሞች አሉ። ይህንንም ራጂህ የሚያደርጉበት ሁኔታ አለ ማለት ነው። طيب والله اعلم። ከዛ ምን አለ ወኢዛለቱ ማስወገድ አለበት ማ የምነዑ የሚከለክል ነገር ውሱለሁ መድረሱን የሚከለክል ኢለል በሸረቲ ወደ ሰውነቱ ለመድረስ የሚከለክል ነገር ካለ ማስወገድ አለበት ማለት ነው። طيب ምን ማለት ነው? ውዱእ በሚያደርግበት ሰዓት ሰውነቱ ላይ የተለጠፈ ነገር ካለ ያን መጀመሪያ ማስወገድ አለበት፣ ወይ ኢዛለቱ ማስወገድ አለበት። ማ የምነዑ የሚከለክል ነገር ውሱለሁ የውሃው መድረስ ወደ ምን መድረስ? ኢለል በሸረቲ ወደ ሰውነቱ መድረስ። ለምሳሌ የተለጠፈ ነገር ፕላስተር ነገር እጁ ላይ ተለጥፎ ከሆነ አይሆንም፣ ማንሳት አለበት። ጥፍር ቀለም ለምሳሌ ተለጣፊ የሆኑ ጥፍር ቀለሞች አሉ። ብዙ ጊዜ ሴቶች የሚጠቀሙት ተለጣፊ የሆኑ ጥፍር ቀለሞች ከሆኑ ያንም ውዱእ ይከለክላል። ግን ምናልባት ተለጣፊ ያልሆኑ ለምሳሌ ሴቶች እጃቸው የሚቀቡት ሂና የምንለው አለ። ሂና ለምሳሌ ውዱእ ችግር የለም፣ ወይም እጁ ላይ እስክሪብቶ የተጻፈ ነገር ቢኖር ያን አይመልሰውም ማለት ነው። ብዙ ሰዎች ደግሞ የሚመሳሰልባቸው አንድ ነገር ምን አለ? ቫዝሊን ቅባት ነገራቶች መጠቀም ማለት ነው። ቅባት ነገራቶች መጠቀም በምናቀውና በኖርማሉ በትክክል የተቀባ ከሆነ በዛ ማይባል ማለት ነው። በቃ በትክክል መካከለኛ የሆነ አቀባብ በዛ ማይባል አቀባብ ከሆነ የተቀባው አሁንም ችግር አይኖረውም ማለት ነው። ውሃው ሊመልሰው አይችልም። ምናልባት ለኛ ለእይታችን ስናየው ዝም ብሎ ከላይ ውሃው ከላይ ሲሆን ሊታይን ይችላል እንጂ ውሃው ሙሉ በሙሉ ምን አያደርገውም አይመልሰውም ማለት ነው። طيب ባይሆን ግን የበዛ ከሆነ የአቀባቡ ሁኔታ ይወስናል ማለት ነው። የበዛ ከሆነና ምናልባት በቃ ልክ የተቀባው ቫዝሊን ወይም የተቀባው ቅባት ሰውነቱ ላይ እስከ መለጠፍ ድረስ የደረሰ ከሆነ በዛ ሰዓት ውሃው ይመልሰዋል። ምክንያቱም ያቺን ቫዝሊን ወይ ያቺ ቅባት ሰውነቱ ላይ ስለተለጠፈ ማለት ነው። ግን መቀባት ከሆነ ዝም ብሎ ኖርማል ያልበዛ የሆነ ትክክል የሆነ መቀባት ከሆነ ግን ምን አይሆንም፣ ውሃው ሊመልሰው ስለማይችል
ውዱእ ቢያደርግ ችግር የለውም። ብዙ እህቶች በተለይ ቫዝሊን ቅባት የሚጠቀሙ ሰው ብዙ አብዛኛው ጊዜ የሚጠቀም ሰው እንደዚህ የሚቸገሩበት ሁኔታ አለ። ውዱእ ከተቀቡ በኋላ እንደገና ውዱእ ላደርግ ነው፣ ስለዚህ አሁን መልሼ በሳሙና ልታጠብና በሳሙና ከታጠብኩኝ በኋላ እንደገና ውዱእ አደርጋለሁ እያሉ ራሳቸውን የሚያስቸግሩ ማለት ነው። በትክክለኛ አቀባብ እስከሆነ ድረስ ከተቀቡ በኋላ መልሶ ውዱእ ቢያደርጉ ችግር የለውም ማለት ነው። ጠይብ ሌላኛው ከውዱእ መስፈርቶች ወድኹሉ ወቅቲ ሶላት ወድኹሉ መግባት አለበት አለ። መግባት አለበት ምን ወቅቲ ሶላቲ የሶላቱ ወቅቱ ጊዜ መድረስ አለበት። ባይሆን ግን በምን አይነት ሰው ማለት ውዱእ ሊያደርግ ዘንዳ የሶላት ጊዜ መድረስ አለበት። በሁሉም ሰው አይደለም። ፊ ሐቂ መን ሐደሱሁ ዳኢሙን ፊ ሐቂ በኩል ማለት ነው። መን ሐደሱሁ ሐደሱ የሆነበት ሰው በሱ በኩል ታይቶ ማለት ነው። በሱ በኩል ታይቶ ምን ዳኢሙን ዘውታሪ የሆነበት ውዱእ መፍታቱ ሐደሱ ማለት ውዱእ መፍታቱ ዘውታሪ የሆነበት ሰው ማለት ነው። ለምሳሌ አንዳንድ ውዱእ መፍታት ዘውታሪ የሚሆንበት ሰው አለ። ውዱእ መቆጣጠር ማይችል ለምሳሌ ሪህ ነገር ሁሉ የሚያመልጠው አለ። በቃ ምንም እንደ በሽታ ማለት ነው። ራሱ የቻለ በሽታ ነው ይሄ። አላህ ይጠብቀን ከእንደዚህ አይነት መጥፎ በሽታ ማለት ነው። ከየትኛውም ከትልቅም ከትንሽም በሽታዎች አላህ ሱብሓነሁ ወተዓላ ይጠብቀን። ጠይብ እና ውዱእ መፍታቱን ዳኢም የሆነበት የሚዘወትርበት ማለት ነው። ለምሳሌ ወይም ሰለሰል በውል የሚባል ውሃ ሽንት የሚንጠባጠብበት ይኖራል። አንዳንዴ ውሃ ሽንቱ መቆጣጠር ማይችል ወይም ሁሌ የሚንጠባጠብበት ማለት በቃ ውዱእ ቢያደርግም ባያደርግም። ስለዚህ እንደዚህ አይነት ሰው ከሆነ ውዱእ ማድረግ ያለበት መቼ ነው? ወቅቱ ከደረሰ። ለምሳሌ ዙሁር ዱሕዋ ሰላት የሚሰግድ ከሆነ ለምሳሌ 3 ሰዓት ወይ 4 ሰዓት ላይ ኖርማል የሆነ ሰው ዱሕዋ ሰላቱ ሰግዶ ውዱእ እስካልጠፋ ድረስ ዙሁር ሊሰግድበት ይችላል። ከዙሁርም አልፎ ዓስርም መግሪብም ዒሻም ሊሰግድበት ይችላል በአንድ ውዱእ ማለት ነው። ውዱእ አስፈቺ ነገር እስካልመጣ ድረስ ግን ይህ ችግር ያለበት ውዱእ መፍታት የሚዘወትርበትና አሁን ያልናቸው ችግር ያለበት ሰው ከሆነ ግን ዱሕዋ ሰላት በሰገደበት ውዱእ ዙሁር መስገድ አይችልም ማለት ነው። የግድ ዙሁር ሊሰግድ ዘንዳ ከአዲስ ምክንያቱም በመካከል ውዱእ አስፈቺ ነገር መምጣቱ ስለማይቀር ወይም ስላለበት ለዙሁር ወቅቱ ከገባ በኋላ ምን ማድረግ አለበት? ሊሰግድ አካባቢ ወይም ወደ ወቅቱ ሶላቱ ወቅቱ ከደረሰ በኋላ ውዱእ ማድረግ አለበት ማለት ነው እንጂ ከወቅቱ በፊት ያደረገው ውዱእ ወይም የዙሁር ውዱእ ለዓሱር መጠቀም አይችልም። ምክንያቱም በመካከል ዘውታሪ እስከሆነበት ድረስ ማለት ነው። ጠይብ ስለዚህ ሽሩጡል ውዱእ የውዱእ መስፈርቶች 10ዎቹ እነዚህ ይመስላሉ ማለት ነው። ጠይብ ቀጥሎ የሚያመጣው ፍሩዱል ውዱእ የውዱእ ፈርዶች ብሎ ያመጣል። ኢንሻአላህ ግን ደርሳችን እስከዚህ ድረስ ነው የምናደርገው በአላህ ሱብሓነሁ ወተዓላ ፈቃድ። ቀጣይ ደግሞ ፍሩዱል ውዱእ የሚለው በክፍል 11 ደርሳችን ላይ ምናይ ይሆናል። እንግዲህ አላህ ሱብሓነሁ ወተዓላ ዒልመን ናፊዐን ጠቃሚ የሆነ እውቀት አላህ ይስጠን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።